ሪስክ ወስዳ የምታገባው የምሬን ነው። ለማንኛውም ቪዲዮን እስቲ ያሳይቻችሁ ልመለስና ኮሜንት እናነባለን። ጀመርኩት አባሻ ለሽክለ ጋር ርሱለት እንግዲህ 3 ወር ነው የቀረን አርሱለት እንደዚህ ማለት ማለት ኢንሻአላህ ፈጣሪ ሆይ አፍንጫ ነው በለኝ። አይነት ለመናገር አሁን የኔ አፍንጫ እዛ ውስጥ ገብቶ ቢሆን ከዛ በላይ አይጎላም አይከዛ ቡግንጂ ነው እንዴ? ታዲያ ለግቡና እዩት ካች የዲቦራ የተባለው ይሄ ነው እንዴ? ቴዶ ማርሻል በፊት የጭወት እውነት ጤነኛ የሆነ ሰው እንግዲህ እየጠፋ ነው። እኔ ምን ሆኖ እንደዚህ ያለ ቪዲዮ እንደሰራ አላቅም። ለማንኛውም ይሄን መሰሉ በጣም በርካታ ቪዲዮዎች ተሰብስበው መጥተዋል። ሰላም ውድ የአዳም ቲዩብ ቤተሰቦች፣ ውድ ኢትዮጵያኖች እንዴት ናችሁ? እንዴት ሰነበታችሁ? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለፈጣሪ። እንግዲህ እንደተመለከታችሁት ዛሬ እጅግ በጣም የሚያስገርሙ ቪዲዮዎችን ይዤላችሁ መጥቻለሁ። እንደዚሁም በጣም ቁም ነገር ያላቸውን ቪዲዮዎች በዚህ ቪዲዮ ውስጥ ተካተዋል። ወደ ቪዲዮ እንሂድ። እግራቸውን ሁለቱም እዚህ ትከሻና ትከሻ ላይ አድርጋችሁ ወይኔ ዛሬ ብቻ ላቢን ታናይስታንት ቪዲዮ እግዚአብሔር ቪዲዮ ማብራት አልፈልግም። እዚህ ጋር አድርጋችሁ አንደኛ እሙሟ እንዴት ልብጥ ብሎ ነው የሚወጣላችሁ ማለት ነው። እና ጥብብ ትላለች ስታስገቡ ቃችሁን ባረገው አይሰራም። ይሄ ዋናው ስላልተሰካ፣ ስለዚህ ይሄንን ወስዳችሁ ለትዳር ልትሰሩት ብትሞክሩ፣ ለአብሮ ለመኖር ብትሞክሩ አይሆንም። ከዚህ የተነሳ ብዙ ሴቶች የማታስተውሉት ብዙዎቻችሁ ሲንግል ማሚ ሆናችሁ ሳታገቡ በፊት ሲንግል ማሚ ሆናችሁ በዚህ ምክንያት ነው ልጅ የወለዳችሁት። እውነት ለመናገር አንዳንድ ጊዜ አንዳንድ እህቶቻችን ምንድነው እያደረጋችሁ ያላችሁት? ኧረ ተው፣ ለራሳችሁም ለወደፊትም ለምትወሉትም ለቤተሰባችሁም ለወገን ዘመዶቻችሁ እያሰባችሁ ይሄንን ነገር ወጥቶ ማውራት ምን አስፈለገ? ለማን ነው? ማን ልታስተምሩ ነው እንዴ? ይሄ ነገር እኮ ትናንት የተጀመረ አስመሰላችሁት? ይሄ ለስንት ዘመናት ሲደረግ የኖረን ነገር ዛሬ እኛ አወቅን በዚህ ጉዳይ ምን ሁሉን የምናውቀው እኛ ነን እያላችሁ ነው አንዳንድ እህቶቻችን። ኧረ ተው፣ ለራሳችሁ ክብር ለራሳችሁ ማንነት ስትሉ። ለማንኛውም በጣም ነው የሚያስገርመው። ሌላው በጣም ያስገርመኛ ይሄን ቪዲዮ ላሳያችሁ። ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ብር ዕዳ እንዳለበት ተገልጿል። ይህም ታዲያ በበርካቶች ዘንድ መነጋገሪያ የሆነ ዜና ነው። ኢትዮጵያ ቆይ ምን አስይዛ የተበደረች ይመስላችኋል? መቼም ዝም ብሎ አይበድራትም። የሆነ ነገር አስይዛ ነው የሚሆነው። ሰው ምን አስይዛ የተበደረች ይመስላችኋል? ኮሜንት ላይ እንገናኝ። ይሄንን ለኮሜንታተሮች ትቻለሁ። ምን አስይዛ ነው ኢትዮጵያ የተበደረችው ከኢትዮጵያ ንግድ ባንክ የሚለውን ኮሜንት አድርጉ። ለማንኛውም እጅግ በጣም የሚያስገርም በጣም ያስገርመኝ ደግሞ ይሄ ቪዲዮ አለ። ይሄን ቪዲዮ ተመልከቱት። ዘቤ ታወት መክተፊያ ነው ስላልክ በጣም እናመሰግናለን። ይሄ ነው መክተፊያው ማለት ነው። ይሄ ነው መክተፊያው። ስለዚህ ይሄ እየለበሰ እንደዚህ ልብስ ለብሶ ማለት ነው። ለምሳሌ ይሄ እንደዚህ ለብሳል ማለት ነው። መክተፊያው እንደዚህ እናለብሰው ነበረ ማለት ነው። ወርቀ ዘቦ አልብሰን እንደዚህ አርገን ነበረ የምንሸከመው ማለት ነው። እንደዚህ አርገን ነበረ የምንሸከመው ወርቀ ዘቦ እንደዚህ አርገን ታወት ብለን ህዝብ ሁሉ ልልልልልልል እያለ ይሰግዳል ማለት ነው። በላዩ ላይም እንደዚህ ይደረባል ማለት ነው። እንደዚህ ይደረባል። እንደዚህ ወርቀ ዘቦ ተደርጎ በቃ ነጭ ይለብሳል። እቃ ከዛ
ለሰው ሞት አነሰው የሚለው አባባል እውነት ለእኛ ሲያንስብን ነው። ለሰው ሞት አነሰው የሚለው አባባል እኛን አይመጥነንም፣ እንደውም ለእኛ ያንስብናል፣ እውነት ለመናገር ማለት ነው። አሁን ይሄ ሰውዬ መስቀሉን ተሸክሞ ጭንቅላቱ ላይ ቄሶችን ጥምጣም አድርጎ በዚህ ልክ ርቆ ሄዶ ይህንን አይነት ነገር እየሰሩ ሚዲያ ላይ መልቀቅ ምንድን ነው የሚጠቅመው? የሰው ልጅ በፈለገው ነገር ሊያምን ይችላል። ኦኬ ታቦት መክተፊያ ነው ብሎ ዘበነ አስተማረ። ኦኬ አሁን ያንን ወጥቶ እንደዚህ ያለ መልኩ ማሳየት ምኑ ነው ትልቅ የሚያደርገው ይሄን ሰውዬ? እውነት ለመናገር እኛ አሁን በአሁኑ ሰዓት እየደረሰብን ያለው እየሆነብን ያለው ነገር ሲያንሰን ነው፣ በአንዳንድ ሰዎች ምክንያት ማለት ነው። እጅግ በጣም የሚያሳፍሩ እጅግ በጣም የሚያሳዝኑ በተለይ ደግሞ በሃይማኖት አካባቢ እየተፈለፈሉ ያሉ ሰዎች በጣም ብዙ ናቸው። እንዴት ሆነው እዛ ቦታ ላይ እንደደረሱ እንዴት ሆነው እዛ ቦታ ላይ እንደተገኙ ራሱ ማታቋቸው መስቀሉን አድርገው የቤተ ክርስቲያን አልባሳትን ለብሰው ጥምጣማቸውን አድርገው እንደዚህ አጸያፊ የሆነ ነገር ወጥተው ለሕዝብ ያደርሳሉ። የኦርቶዶክስ እምነት ተከታዮች ካመኑበት ምንም ነገር ሊከተሉ መብታቸው ነው። ያንን ነገር አውጥቶ ወይም ደግሞ እዛ ጉዳይ ውስጥ የነበረ ሰው ወጥቶ ግን በዚህ ልክ ሲናገር መስማት ያሳዝናል። እግዚአብሔር ለእንደዚህ ያለው ልቦና ቢሰጠው መልካም ነው። ምክንያቱም እንደዚህ ያሉ ሰዎች እስካሉ ድረስ መቼም ቢሆን ሰላም የምናገኝ አይመስለኝም። መቼም በጣም በርክተዋል፣ በጣም በዝተዋል። በየትኛውም ሃይማኖት አካባቢ ላይ እንደዚህ ያሉ ሰዎች በዝተዋል እና እግዚአብሔር ለሁላችንም ልቦና ይስጠን እውነት ለመናገር። ከዛ በመቀጠል እጅግ በጣም ያስገረመኝ አንድ ቪዲዮ አለ፣ እሱን ላሰማችሁ። ደስ ለንግድ ባንክ መቼም አንዳንድ ጊዜ ሰው የሚማረው ራሱ ከሚቆምበት ቦታ ላይ የሰጣችሁኝ ኤቲኤም ይዤ ሌላ ባንክ ላይ ተጠቀም ብሩን ሳላወጣ ብሩን ወስደሃል አለ። ሐኪም ቤት ሰው ይዤ ነበር የሄድኩት። ኧረ እባካችሁ እንደዚህ ሆነ ስል በ15 ቀንና በ18 ቀን ነው የሚመለሰው ገንዘቡ አላችሁ። ሌላ ሰው ባይኖረኝስ? ሌላ ሰው ገንዘብ ባይሰጠኝስ? ይዤ የሄድኩት ሰው ሐኪም ቤት ይዤ የሄድኩት ሰው ምን እንዲሆን ፈልጋችሁ? ካልቻላችሁ ከሌላ ባንክ ጋር ያላችሁን ግንኙነት አቁሙት። አለዛ እንደዚህ ብላችሁ እንድትሉን አንፈልግም። አገልግሎታችሁን አሻሹ። እንግዲህ ይህ አርቲስት ታውቁታላችሁ፣ ምን እንደደረሰበትና ምን እንደገጠመው ነው እየተናገረ ያለው። የኢትዮጵያ ንግድ ባንክን ኤቲኤም ይዞ ያው ኢትዮጵያ ንግድ ባንክን ኤቲኤም ይዛችሁ ከሌላ ባንክ ገንዘብ ታወጣላችሁ። ካርዱን ከቶ ሲያወጣ ገንዘቡን ሳይሰጡ ገንዘቡ እንደወጣ ሆኖ መሰጠውና በጣም የሚያሳዝን ነገር ነው። በነገራችን ላይ እንደዚህ ያለ ነገር የሰውን ሕይወት ያሳጣል። የታመመ ሰው በሰዓቱ ሕክምና እንዳያገኝ ያደርጋል። እሱም እየተናገረ ያለው ይሄንን ነው እና እንግዲህ የኢትዮጵያ ንግድ ባንክ በጣም በርካታ የሆነ ችግር እያመጣ ነው። በጣም በርካታ የሆነ ነገር በደንበኞቹ ላይ እያደረሰ ነው ያለውና እንደዚህ ያለ ነገር ሲፈጠር ወዲያውኑ ባንክ ሄዶ ገንዘቡ ማግኘት አለበት እንጂ እዛ ጋር የተዘረጋው ሲስተም ገንዘባቸውን እንዳይጠቀሙ ለ15 ቀን ወይም ደግሞ ለ20 ቀን ገንዘባቸውን እንዳያገኙ ማድረግ በጣም ከባድ ነው። ብዙ ነገር ነው ያለው በሰው ልጅ ህይወት ላይና እሱም ሲናገር እንደሰማችሁት ሐኪም ቤት ይዞ የሄድኩት ሰው ምን ይሆን ነበረ ሰው ባይኖረኝ ሰው ባያበድረኝ ኖሮ እያለ ነው ያለውና እንደዚህ ያለ ነገር ላይ ፈጠን ያለ መልስ መስጠት ብትችሉ ብዬ አስተያየት ለመስጠት ያህል ነው ይሄንን ይዤላችሁ የመጣሁት። እንግዲህ ብዙዎቻችሁ ይሄንን ኢቲኤም ካርድ ስትጠቀሙ እንደዚህ ያለ ነገር እንደሚያጋጥማችሁ እንድታውቁትም ነው። ባንክ ሄዶ ቀጥታ ከዛም ገንዘቡን ማውጣት የተሻለ ነው ብዬ አስባለሁ። ሌላ አንድ በጣም ያስገረመኝ አንድ ቪዲዮ አለ፣ እሱን ላሳያችሁ። ይሄንን ቪዲዮ ተመልከቱት፣ በደንብ ተመልከቱት። ይሄ በጣም የሚገርም ፕራንክ ነውና እንደው አንዳንድ የምታረጓቸው ነገሮች ትንሽ መጠን ቢኖራቸው ብዬ አስባለሁና በጣም ያስገረመኝ እንግዲህ የዚህ ልጅ ጉዳይ ነው። ይሄ ነገር ጋይስ፣ ይሄ ነገር በጣም አልቀረም። በፊት ነበር እንደዚህ አርቲስቶችን እንደ አረፉ አስመስሎ ቪዲዮ እየሰሩ የድሮ ፎቶቸውን እያቀናበሩ መልቀቅ ምናምን ነገር የቀረበት ፋሽን ነው።
እውነት ለመናገር አንዳንዴ የምንሰራውን ስራ ለይተን ብናቅ መልካም ነው። ሰውን ስንጠላም ሰውን የሆነ ነገር ስናደርግም እንደው መጠን ያለው ነገር ብናደርግ ብዬ አስባለሁ። አንዳንዴ ያልሞቱ ሰዎችን ሞቱ ብለን መስራት ምንድን ነው የሚጠቅመን? እንደው ባልሆነ ነገር የምናገኛቸው ነገሮች በሙሉ በጣም ቫልዩ የላቸውም፣ ለህይወታችንም አይጠቅሙም። ነገ እኛ ለሰው የተመኘነውን ልናገኝ እንችላለንና እንደዚህ ያለ ነገር ባትሰሩ፣ እንደዚህ ያለ ነገር እየሰራችሁ የምትለቁ ሰዎች ማለት ነውና በጣም ነው ያስገረመኝ። ይሄ እንደዚህ ያለ ጉዳይ ደግሞ በፊት አንዳንዴ ሲያልፍበትም መተው የተሻለ ነው። አንዳንድ ነገር ያለፈበትን ነገር ደጋግሞ መስራት ጥሩ አይደለም ብዬ ነው የማስበው። ሌላ በጣም ያስገረመኝ ይሄ ቪዲዮ ነው። እንግዲህ እንደምትመለከቱት አዲስ አበባ አዲስ የተሰራው በኮሪደር የተሰራው አዲሱ መንገድ ላይ ጅቦች በጣም በከተማ ውስጥ እየሄዱ ነውና ጅቦች ብርሃን የሚሸሹ ነበር የሚመስለኝ። ጅብ በብርሃን ከሰው ጋራ እየተጋፋ የሚሄድበት ሁኔታ ብዙ ጊዜ አጋጥሞኝ አያውቅምና ሳየው በጣም ነው የገረመኝ። ጨለማውን ጫካውን እንጂ ጅብ ከተማ ውስጥ ከሰዎች ጋራ ሲጋፋ በጣም ነው ያስገረመኝ። እንዴት እዛ ጋር ሊገኙ እንደቻሉ። እንደውም የሚቀርጿቸውን ሰዎች ቆመው ነው የሚመለከቷቸው። ብዙ ጊዜ መብራትና ሰው ባለበት አካባቢ ላይ ጅቦችን አንመለከትምና እኔ እዛውም እንግዲህ በጣም መብራት የበዛበትና በጣም ጥርት ተደርጎ የተሰራበት አካባቢ ላይ ናቸው ያሉትና ከምን የተነሳ እንደዚህ ሊዳፈሩ እንደቻሉ አላቅም እውነት ለመናገር። ሌላ በስተመጨረሻ ላይ በጣም ያስገረመኝ እጅግ በጣም ሰሞኑን እንግዲህ ሰዎች በጣም እየተቀባበሉት ያለ አንድ ቪዲዮ አለና እሱ ምንድነው የነዚህ የሁለት ጥንዶች ጉዳይ ነው። ባሌ እንዳጠጣሁት ይያሉ ማሳየት ትልቅ ነገር ነው እንደምናምን ትዳርም ልጅም መኖር እዚህ ጋር ቁጭ ብሎ ማውራትም ከእግዚአብሔር እንደሆነ ያልተረዳበት ምክንያት አለ። ምንድነው እዩኝ ደብቁኝ ያመጣና በጣም ብዙ ጊዜ የምንባለው ነገር ነው። ማያዘልቅ ነገር ከሆነ ከመጀመሪያው አለመሆን ይሻላል። ኃላፊነት ወስዳለሁ ከዚህ በኋላ ተጣሪዋ ነኝ የሚለው ነገር በጣም ደስ ያለው ወንድ ደስ የሚለው እሱ ነው። ማለት እንደምትወደኝ ነው ማቀው ነኝ። ሁሉም ቤተሰብ ነው የሚያቀኝ። ከዛ በኋላ ግን ሽማግሌ ሊላክ ነው ልንጋባ ነው ሲባል ሁሉም ሰው ተቀያየረ። ለማስተካከል ሳይሆን የሞከርኩ የነበረው እኔ አንቺ ጋር ያለው እኔ የሰራሽበት አላማ እንዳይሸርሽ ማድረግ። ሚስት ብቻን ምን እንደማታረግ ይነግሯል። ሚስት ብቻን ዘመድ እንደማትሆን ከዛ አንተ ደስተኛ እንዳልሆንክ ከኔ እምነት በላይ ያንቺ ፍላጎት ሌላ እምነት ለኔ ሰጠኝ። በጣም ትልቅ እምነት ወይ ደግሞ ልታገቡ ያሰባችሁ ላላችሁ ሰዎች መጀመሪያ ጨርሱ፣ ያላችሁን ነገር ጨርሱ። ማለት ዝግጁ ሁኑ። ከቤተሰብ ጋር መጨረስ ያለባችሁ ነገር ካለ ጨርሱ። ከራሳችሁ ጋር መጨረስ ያለባችሁ ነገር፣ ከጓደኞቻችሁ ጋር መጨረስ ያለባችሁ ነገር ካለ መጀመሪያ ጨርሱ። ሳንጨርስ እየገባን የሰውን ህይወት የራሳችንንም ህይወት ከዛ የሰውንም ህይወት የማህበረሰቡን ሁኔታ አንበጥብጥ። ትዳር ከመመስረታችሁ በፊት ጨርሱ፣ ያላችሁን ሁኔታ ወይም ደግሞ ሬዲ መሆናችሁን አረጋግጡ እያለች ነው ያለችው። እነኚህ ልጆች እንግዲህ በዩቲዩብ ላይ በጣም በርከት ያለ ነገር ሲሰሩ እናውቃቸዋለን። ዩቲዩብ ላይ በጣም የተለየ ጥንድ ተብለው የሚታዩ ልጆች ነበሩ። እጅግ በጣም የሚያስገርም የፍቅር ግንኙነት ያላቸው የሚመስሉ ልጆች ነበሩ። እንግዲህ በምን ምክንያት እንደሆነ ባላቅም ያው ተለያይተዋል እየተባለ በሶሻል ሚዲያ ላይ በጣም በርካታ ሰዎች እንደዚህ ያለን የእነሱን ፎቶ እያገናኙ ብዙ አይነት አስተያየት ሲሰጡ ተመልክቻለሁ። ለማንኛውም ግን ጉዳዩ እውነትም ይሁን ውሸት አንዳንድ ሰዎች የሚሰጡት አስተያየት ትንሽ ከበድ ስለሚል ነውና ትዳር የሆኑ ሰዎች ወይም ደግሞ በፍቅረኝነት ያሉ ሰዎች እንደሚፋቀሩት ሁሉ ግጭት አይጠፋም፣ ይጋጫሉ። ግን ተጣላ፣ ተለያየ፣ እንደዚህ አለ፣ እንደዚህ ሆነ ሲባል አንዱ ላይ ተነስቶ የሚሰጥ ኔጌቲቭ አስተያየት፣ አንደኛው ላይ የሚሰጥ ኔጌቲቭ አስተያየት። አሁን እኔ በጣም በርካታ የሆነ ኔጌቲቭ አስተያየት በሷ ባል ላይ ሲነገር ሰምቻለሁና እባካችሁ ሰዎች አንዳንድ ጊዜ ጀጅ ባናረግ፣ በጣም የወጣ ነገር ባንናገር መልካም ነው ብዬ አስባለሁ። ምክንያቱም እነሱ መሀል ላይ የተፈጠረውን ነገር የሚያውቁት እነሱና እግዚአብሔር ነው። ለምን እንደዚህ ያለ ሁኔታ ውስጥ እንደገቡ፣ ለምን እንደዚህ ያለ ቦታ ላይ እንደደረሱ የሚያውቁት እነሱና ፈጣሪ ነው። ስለዚህ እኛ ውጪ ያለን ሰዎች እከሌና እከሌ እንዲሆኑ ሲባል ያልሆነ ኔጌቲቭ አስተያየት ባንሰጥ ብዬ አስባለሁ። እውነት ለመናገር ብዙ ሰው ይጣላል፣ ይለያያል። ከአመታት መለያየት በኋላም ተመልሶ ሊታረቅ ስለሚችል ሰዎች ልዩነታቸው እንዲያሰፉ የሚያደርጉ ኮሜንቶችን
ባትሰጡ መልካም ነው ብዬ አስባለሁ። አሁን በሶሻል ሚዲያ አካባቢ ሰዎች የሚነገርባቸው የሚወራባቸውን ነገር ስለሆነ እያነፈነፈ ያለው የሆነ ነገር ሲፈጠር ያንን ነገር ይዞ ማራገብና በዛ ነገር የሆነ ነገር ማግኘት የተለመደ ነገር ስለሆነ ማለት ነውና እነዚህ ልጆች እንግዲህ በጣም ጥሩ ጊዜ እንደነበራቸው ሁሉ መጥፎ ጊዜ ይመጣል። በህይወታችን ጥሩም ጊዜ እንዳለን ሁሉ መጥፎ ጊዜ ይመጣል። ግን አንዳንዴ እኛ ለህዝብ የምንሰጠው ነገር እኛ ወደ ህዝብ የምናደርሰው ነገር እኛ ላይ የሆነ ችግር ሲመጣ ሰው አፍ ውስጥ እንድንገባ ያደርገናል ብዬ አስባለሁ። አንድ ሰው አብስቶ ራሱን ህይወት ሰዎች ጀጅ እንዲያረጉት የሚያደርግ ከሆነ ለሰውየው ጥሩ የወሬ ምንጭ ልንሆን እንችላለን እና መጀመሪያም ስናደርግ ሊሚት ቢኖረው እንደዚህ ሶሻል ሚዲያ ላይ ያለንም ሰዎች ቤታችንን በሙሉ እያንዳንዱ ሚስጥራችንን አውጥተን ለሰዎች ባንሰጥ ባናሳይ ብዬ አስባለሁ። የራሳችን የሆነን ነገር ለራሳችን ብናረግ ለህዝብ ማድረስ የምንችለውን ነገር ደግሞ ለህዝብ ብናደርስ ብዬ አስባለሁ። እንግዲህ አንዳንዴ እነሱም ከዚህ ቀደም ሲሰሩ የነበረው ቪዲዮ ላይ እዩኝ ማለት ደብቁኝ ያመጣል እያሉ ሲሰሩ ነበርና አንዳንዴ እንደዛ አይነት ነገር ሊከሰት ስለሚችል በህይወታችን ባካችሁ ሌሎች እንዶችም ብዙ የምታረጓቸውን ነገሮች ትንሽ የሆነ ሊሚት ብታበጁለት ለማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ እኔ ለዛሬ በዚህ እለያችኋለሁ። በሚቀጥለው እስከምንገናኝ ድረስ ሁላችሁም በያላችሁበት ይመቻችሁ።